ሀገር ባለውለታ ተረሳለች የኛ አርቲስቶች ታቦት ተሸካሚ ነው የምትመስሉት ከአባታችን ከብፁዕ አቡነ እስጢፋኖስ ሬሳ በፊት ለገጠሩ ቤተክርስቲያን እንደርሳለን ቤተክርስቲያናችን ከንግድ ማዕከልነት ለምን አናወጣት ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በእስር ቤት በስደትና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ክፉን ያርቅልን መልካሙን ነገር ያጋጥመን ዛሬ ቅዱስ ዮሴፍ ናችሁ አይደል እንኳን አደረሳችሁ ወራዩ በዓል ለወራዩ በዓል ማለት ነው የዛሬው ፕሮግራሞቼ ለእናንተ ይሆናሉ ያልኳቸው መረጃዎች ይዤላችሁ መጥቻለሁ ዛሬ ያስኩላችሁ መረጃዎች በታቦት ፊት የደነገጡት አባትን አመጣላችኋለሁ ሌላኛው አባት ደግሞ ጅማ ቀበሩኝ ያሉትን ጳጳስ ይዤላችሁ መጥቻለሁ ከዛ ውጪ ያስኩላችሁ መረጃዎች መካከል የቤተ ክህነት ጉዳይ ይዤላችሁ መጥቻለሁ ሁላችንም ስለሚመለከት በዚህ ጉዳይ ላይ የራሳችሁን አስተያየትም ሐሳብና ምልከታ መፈልጋለሁ እናንተም ጋር ማለት ነው እየተደጋገመብኝ ስለመጣ እንደ አይነት ነገሮች ቤተ ክህነታችን የራሳችን ነች የሁላችንም ምዕመናን ነችና በዚህ ጉዳይ የሁላችንም አስተያየትና ምላሽ እኔ እንፈልጋለሁና አቀርበላችኋለሁ ሌላኛው መረጃ ደግሞ አርቲስቱ የደበቀውን ስጦታ አመጣላችኋለሁ ይሄኛው አርቲስት ማን ነው የደበቀው ስጦታ ከየት ነው ማን ነው የሰጠው የሚለው ነገር ጉዳዩ አነጋጋሪ ስለሆነ ይዤላችሁ መጥቻለሁ ፓርላማ ገባ እንላለን ዛሬ አጀንዳዎች አሉ የተወሰኑ አጀንዳዎች በሱ ጉዳይ ላይ ጠቅላይ ሚኒስትር አብይ አህመድ የሰጡትን ማስተያየትና መነሻዎቹን ሐሳብ አድርጌ ለኛ ይሆናል ያልኩትን ከፖለቲካ ውጭ ያሉ ብዬ ማሰባቸውን ነገሮች ለእናንተ አቀርብላችኋለሁ ከዛና አስከትዬ ደግሞ አባይ ወስዳችኋለሁ አባይ የተፋችው ወንድማችን ዛሬ ወደ እናንተ ፊት መጥቷል አባይ የተፋ ወንድማችን ማን ነው ከዛም አያይዤ የተጣለውን ዶክተርም ይዤላችሁ መጥቻለሁ አርአያ መካሻን ይህ የቃል ቀርን ሚዲያ ነው መረጃችንን ሰብስክራይብ ላይክ ኤንድ ሼር ያደርጋችሁ ለሁሉም ኢትዮጵያውያን እንዲደርስ ስለምታደርጉልኝ ከልብ አመሰግናችኋለሁ ከመሸጋገሪያ በኋላ እንገናኝ ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና አደራ አስራታችሁን መባችሁን አትርሱ ሙታንሳው መልአክ ስመገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና የአባቶቻችን በዓት አልተጠናቀቀም ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ የመጀመሪያው መረጃ በታቦቱ ፊት የደነገጡን ጳጳስ ይዤላችሁ ነው የመጣው ልክ ነው ታቦት ያስደነግጣል ምክንያቱም እግዚአብሔር የሚረብበት ስጋው የሚፈተትበት በጣም ትልቅ ነገር ነው ለኛ በጣም ትልቅ ነገር ብፁዕ አቡነ ይስሐቅ ገጠር ለገጠር የሚመላለሱ ከመመናን ጋር የሚኖሩ እውነተኛ ሐቀኛ አባት በበዓታቸው ብቻ ሳይሆን በደብራቸው በሀገረ ስብከታቸው ላይ ተቀምጠው በእያንዳንዱ ቀን ስራ የሚሰሩ ስራቸው በተግባር የሚታይ ሁሉ ጊዜ የሚመሰክርላቸው አባት ናቸው ታሞ ያሉትን የሚጠይቁ ታስረው ያሉትን የሚጎበኙ ተቸግረው ያሉትን የሚደርሱላቸው የፈረሰች ቤተክርስቲያንና ገዳምን የሚያሳድሱ የአቡነ ተክለ ሃይማኖት ልጅ ናቸው ብፁዕ አቡነ ይስሐቅን ያስደነገጣቸው ይሄ ልጅ ነው ተመልከቱት በታቦቱ ፊት ነው የደነገጡት እሳቸው እኛ ደግሞ የእሳቸውን መግቢያ አድርገን ወደ ሌሎች ፕሮግራሞች እንገባለን ለምን ደነገጡ እሺ በጣም የሚገርም ነው ብፁዕ አባታችን እዚሁ አብነት ትምህርት ቤት ላይ
የሚያስተምሩት ብላቴና በዚህ በገዳሙ ሰንበት ትምህርት ቤት ያለ ብላቴና ሕፃን ልጅ ነው። የዚህ ልጅ ምስጋና እኛ ጋር ይደርሳል። እስቲ አንዴ ይሄ ብላቴና ይዘምር እያሉ ነው። ደስ አይላችሁ? እስቲ ለእናንተም እንዲህ ያለ ልጅ እንዲሰጣችሁ በልልታ እውነት በመንፈሳዊ ቅናት ብፁዕ አባታችን ሰጥተዋል። ጥርት ያለውን ድምጽ የኛውን ስሙት። ጀማሪ ታናሽ ያልበቃው ቢሆንም እንድጸናው ካለው ከፊት ስቀድም ፍጻሜ እንዲያምር እንዲዋብ በቤት አበርታኝ ልበርታ ያሳድግ መድኃኔዓለም ያሳድግ፣ እግዚአብሔር ይባርክ። ዝባተፈን የሚባል የወላይታ ሶዶ ሀገረ ስብከት ሚዲያ አለ። እዛ ሚዲያ ላይ ነው መረጃውን ያገኘሁት እና እናንተም የቤተ ክርስቲያን ቻናልና ሚዲያን ሰብስክራይብ እያደረጋችሁ ተከታተሉ። ሁሉም ሀገረ ስብከቶች የራሳቸው ሚዲያ አላቸውና እየተከታተላችሁ ሰብስክራይብ አድርጓቸው። ብፁዕ አቡነ ይስሐቅ በታቦት መንበሩ ፊት በክብሩ ይህንን ታዳጊ ብላቴና ወጥቶ እንዲዘምር ፈቀዱለት። እንዲህ አይነት ወጣቶችን ማበረታታት፣ ትክክለኛ ዜማን የያሬዳዊ ዜማን ወደ አደባባይ ይዘው የሚወጡ ሰንበት ተማሪዎችን ማውጣት ለኛ ለአሁን ጊዜ መድኃኒት ነው። በተለይ አሁን ጊዜ ጥሩ መርፌ ያስፈልገናል፣ ብዙዎቻችን ያስፈልገናል። በጣም ብዙዎቻችን አርቲስቶች ከታቦት ጎን መቆም እንፈልጋለን። በተለይ ከቅርብ ጊዜ ወዲህ የኛ አርቲስቶች ታቦት ተሸካሚ ነው የምትመስሉት፣ የአውደ ምሕረት ሊቃውንት ነው የምትመስሉት። ይሄን ለምታረጉት ነው የምናገረው። ለብዙዎቻችሁ ይሄንን ቦታ ለምትሄዱ አይደለም በሀገር ላይ በዓለም ላይ የሚኖር የየትኛውም ስልጣን ያለው አካል በታቦት ፊት ከካህኑ ከዲያቆኑ ከሊቃውንቱ በታች ነው፣ ምእመን ነው። እና አሁን ከቅርብ ጊዜ ወዲህ እንዲህ ስለሚታይ እኛ አባት ጭፈራውን ሆይ ሆይታውን በባህል ስም በሌላ ስም ተሸቅጦ የሚመጣውን ነገር በሙሉ በታቦት ፊት አላስደረጉም። ያደረጉት ያሬዳዊ ዜማ የሚዘምር የአብነት ተማሪ ከሰንበት ትምህርት ቤት አምጥተው አዘመሩ። እውነተኛ አባትነት ይሄ ነው። ልጆቻችሁን ማስተካከልን መምራትን መቅጣትም የአባትነት ድርሻ ነውና ይሄንን ለሁላችሁም ይሄንን ልጅ ያመሰገናችሁ ሌሎቻችሁም እንድታደርጉ ሐሳብ ለመስጠት ልጁንም እደግ ተመንደግ ለማለት ነው ያመጣውላችሁ። እኛ አባት ጅማ ቅበሩኝ አሉ። ብፁዕ አቡነ እስጢፋኖስ ይባላሉ። ብፁዕ አቡነ እስጢፋኖስ ነፍሴ ከስጋዬ ስትለይ ስጋዬ በ4 ኪሎ እንዲያርፍ አልፈልግም። በጅማ ሀገረ ስብከት ባለች በአንዲቷ የገጠር ቤተክርስቲያን እንጂ። ምክንያቱም የሊቀ ጳጳሱ አጽም ያረፈበት ስፍራ ተብሎ ምናልባት በኔ ምክንያት ያች የገጠር ቤተክርስቲያን ጧፍና ዘቢብ ታገኝ ይሆናል አሉ። ይሄ ግን እሳቸው ስለሚቀበሩበት ስፍራ ምርጫን ብቻ አይደለም የነገሩ። እሳቸው የነገሩ በገጠር አብያተ ክርስቲያናት ዘቢብና ዕጣን ጧፍና ዕጣን ያጡ ቤተክርስቲያኖች በጣም ብዙ እንዳሉ ጅማ ላይ የነገሩ። ጳጳሱ የተቀበሩበት ቦታ ብለው እንዲሄዱ እየነገሩ ነው። ለካ ጳጳሱ የተቀበሩበት ከተባለ ዘቢብና ዕጣን ይሰጣል። ጳጳሱ የተገኙበት ከተባለ ሰው አስራቱን ያወጣል፣ ንዋያተ ቅድሳት ይገዛል፣ ቤተክርስቲያን ያሰራል። አያችሁ የኛ ጭንቅላት። የጳጳሱን ሬሳ ተከትለው ሄደው ንዋያተ ቅድሳት እንዲሰጡ ብለው አባት እኔ ሳርፍ በ4 ኪሎ በሚገኘው መንበረ ጸባዖት ቅድስት ሥላሴ ሳይሆን የምትቀብሩኝ እኔን የምትቀብሩኝ በሀገረ ስብከቴ በጅማ ሀገረ ስብከት በገጠር ቤተክርስቲያን ነው የምትቀብሩኝ። ዕጣንና ጧፍ በማታገኘው በተሰደደችው መከራ በምታየው ቤተክርስቲያን ነው የምትቀብሩኝ አሉ። ሌሎች ጳጳሶቻችንስ ይሄንን ብለው ያውቃሉ? አያችሁ፣ ሁሉም የሚያስተምርበት የራሱ የሆነ ጸጋና ስጦታ አለ። ብፁዕ አባታችን በረከቱ ትድረሰን።
እኛ የምናውቀው ካለ በገጠር ቤተክርስቲያን ላይ የምናውቀውና መረጃችሁን በእናንተ ደብዳቤ ተጽፎ የሚላከልን ካለ በነጋሽ ሚዲያ፣ በቃለ ቀርን ሚዲያ፣ በአርያ ሚዲያ በነፃ አስተባብረን ለገጠሯ ቤተክርስቲያን የሚቻለውን ድጋፍ እናስደርጋለን። ይሄን ቃል እንገባለን። ከአባታችን ከብፁዕ አቡነ እስጢፋኖስ ሬሳ በፊት ለገጠሩ ቤተክርስቲያን እንደርሳለን። ይሄን ቃል እንገባለን። ለከተሞች መስራት አቁመናል። እንደምታውቁት እኛ የምንሰራው ገጠር ቤተክርስቲያናት ላይ ከተሞችን ተቸግረው እምቢ ብለው ከመጡ እናስከፍላለን። የምናስከፍለው የገጠሪቱን ቤተክርስቲያን ለመስራት ለትራንስፖርት፣ ሌሎች ለበረከት አገልግሎቶች እንዲውል ብቻ ነው እና ብፁዕ አቡነ እስጢፋኖስ ቃል እንገባለን። እኛ የገጠር ቤተክርስቲያናት ጧፍ፣ ዕጣን፣ ዘቢብ፣ ቆርቆሮ፣ እንጨት፣ መቋሚያ የቤተክርስቲያን ንዋያተ ቅድሳት ያጡ ቤተክርስቲያናት ካሉ እኛ በአደባባይ ወጥተን እንለምናለን። መመኖቻችንም ይሰጣሉ። እርሶ ከማረፎ በፊት ያቺ የገጠር ቤተክርስቲያን ጧፍና ዕጣን ታገኛለች፣ ንዋያተ ቅድሳት ታገኛለች። እናንተ ብቻ ለኛ ላኩልን። እኛ አባት እንዲህ ያሉት ካረፍኩ እንኳን የጳጳሱ ሬሳ አለ ብለው አስከሬን አለ ብለው መተው ስጦታ እንዲሰጡ ነው ለቤተክርስቲያኑ። ቅዳሴ እንዳይስተጓጎል ነው። ካህን እንዳይጠፋባት ነው። ምዕመን እንዳይራቆትባት ነው ቤተክርስቲያን እንዲህ ያሉት አባታችን። እኛ ደግሞ በህይወት እያሉ ሳያርፉብን በፊት እንደርሳለን እያለ ነው። አያችሁ፣ በጳጳስ ሬሳ እንኳን ቤተክርስቲያን ማስቀጠል የፈለጉት እኛ አባት ናቸው። ለሁላችንም ይሄንን ከተናገርን በኋላ ይሄኛው ጉዳይ ግን ሁላችንም ስለሚመለከታችሁ እንድታዩልኝ ይፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን የኦቲቪ መገናኛ ብዙሃን አገልግሎት ትላንትና ይሄንን ማህበራዊ ትስስር ገጹ ላይ ለጠፈ። የመጽሐፍት ሽያጭ ጨረታ ማስታወቂያ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በትንሣኤ ማተሚያ ድርጅት በተለያዩ ጊዜያት ያሳተማቸውን ቅዱሳት መጽሐፍት በተለያዩ የሃይማኖት የአምልኮና የታሪክ መጽሐፍትን በግልጽ ጨረታ አወዳድሮ መሸጥ ይፈልጋል። በዚህም መሰረት የሚከተሉትን መስፈርቶች የሚያሟሉ ተጫራቾች በጨረታው በመሳተፍ መጽሐፍትን መግዛት የሚችሉ መሆኑን በደስታ እንገልጻለን ይላል። ተጫራቾች የሚገዙትን መጽሐፍትና አይነት ብዛትና ዋጋ ተምነው የጨረታ ሰነድ ሲፒዮ አስይዘው ምናምን የሚሉ የጨረታ ህጎችን የያዙ መስፈርቶች ናቸው። ብፁዕ አባታችን ቀድሜ ያሳየዋችሁ ብፁዕ አቡነ እስጢፋኖስ ጅማ ሀገረ ስብከት ላይ ሬሳዬን ገጠር ቀበሉት፣ አስከሬኔ ገጠር ይከበል ያሉት ንዋያተ ቅድሳት ስላጡ ነው። እኚህ ብፁዕ አቡነ እስጢፋኖስ የቅዱስ ሲኖዶስ አባል ናቸው። ቤተክርስቲያን አትራፊ ነጋዴ እንዳልሆነች ያውቃሉ። ዕቃ ሰብስባ ለትርፍ ሰብስባ በትርፍ ደግሞ በጨረታ የምትሸጥ ነጋዴ እንዳልሆነች ያውቃሉ። ብፁዕ አባታችን ይህን እየተናገሩ ቤተክርስቲያናችን ግን ንግድ ላይ ነው ያለው። ገዳሞቻችን የገጠራ ቤተክርስቲያናት ንዋያተ ቅድሳት የላቸውም። ቅዱሳት መጽሐፍት የሏት። ዕጣን ዘቢብ የላት። ይሄን ሌላ ቦታ አትሂዱ። ይኸው ማስረጃዬን ምስክር አመጣሁላችሁ። ቤተክርስቲያናችን ከንግድ ማዕከልነት ለምን አናወጣት? ለምንድን ነው ልክ እንደ አንድ መስሪያ ቤት ተቋም ልክ አንድ እንደ መከላከያ ሚኒስቴር እንደ ግብርና ሚኒስቴር እንደ አንድ ኢኮኖሚ ተቋም ሚኒስቴር መስሪያ ቤት የሆነ ዕቃ ሰብስባ በህጋዊ መንገድ ደግሞ በአደባባይ በጨረታ የምትሸጠው ለምንድን ነው? በየሀገረ ስብከቱ ለምን አታከፋፍልም? ለአብነት ተማሪዎች ለምን አይደርስም? ነው ገንዘብ ጎደላት ቤተክርስቲያን? ገንዘብ አነሳት፣ ድሃ ሆነች። ፕሮጀክት ለመስራት ስትል መጽሐፏን መሸጥ፣ የቤቷን ቁሳቁስ መሸጥ፣ ፍሪጅና ሶፋ መሸጥ እንደምትሞክር አንድ የቤት እመቤት እንዴት ቤተክርስቲያን የቤት ዕቃዋን ሸጣ የአብነት ተማሪዎቿን ለምነው ንዋያተ ቅድሳት እንዲገዙ ቅዱሳን መጽሐፍት እንዲገዙ ትጠብቃለች? እንዴት ቤተክርስቲያን ይህን ታደርጋለች? ይሄ ቤተክርስቲያን መንፈሳዊ ስርዓት ውስጥ ነው ወይ? መጨረሻ ላይ ገጹ ላይ ሳየው በጣም ያሳፈረኝ ነገር እንደ አንድ መስሪያ ቤት ነው የሚል። የመስሪያ ቤቱ ላይ መታችሁ እንድታስገቡ ነው የሚል። ቤተክርስቲያን መስሪያ ቤት አይደለችም ብላችሁናል እኮ አባቶቻችን። የኛ ቤተክርስቲያን መስሪያ ቤት አይደለም፣ የአምልኮ ስርዓት መተዳደሪያ ተቋም እንጂ
ያን ተቋምኛ መስሪያ ቤት አይደለም። እኔ ብፁዕ አባቶቻችን ሳገኛቸው እግራቸው ላይ ወድቄ ልሳለም እንጂ እንደ አንድ ተቋም ኃላፊ ፈርመው ይምሩልኝ፣ ፈርመው እዚህ መደብ ያስቀምጡኝ ልላቸው አይደለም የምመጣው። ይሄ ሁሉ ምዕመን የምታስተዳድሩት ምዕመን እኮ የምትመሩት እኛ በጎች ስንሆን እናንተ እረኞቻችን ናችሁ ብለን ነው። እና እዛኛው በኩል ያሉት ገጠር ያሉት በጎች ንዋያተ ቅድሳት የሆኑ እንደ ዕጣን፣ ዘቢብ፣ ጧፍ፣ መጋረጃ ሌላም ንዋያተ ቅድሳት አጥተው ቅዱሳት መጽሐፍት አጥተው የሚማሩበት ቤተክርስቲያን የሚያስቀጥሉበት የአብነት ተማሪ የሚሆኑበት አጥተው ተቸግረው እርዳታ በሚጠይቁበት ሰዓት ቤተክርስቲያን እራሷ ለጨረታ አወጣች። እንዲያሳፍረን ይሄንን ሊቅ ታውቁታላችሁ መቼም መጋቢ ብሉይ አእመረ አሸብር አለማየሁ። ብዙዎች በሱ በቅተዋል። መንፈሳዊ ኮሌጆች ውስጥ በመጋቢ ብሉይ አእመረ አሸብር ያልተማሩ መንፈሳዊ ስጦታን ያልተቀበሉ ጸጋው የበዛላቸው አባት ናቸው። እኛ አባት ከልጅነት እስከ ዛሬ ድረስ የሰበሰቡትን ንዋያተ ቅድሳት ማለት የቅዱሳን መጽሐፍት ወይ ደግሞ መጽሐፎች የቤተክርስቲያን የሆኑ መጽሐፎቻቸውን የሰበሰቡትን ለሰንበት ትምህርት ቤት ላይብራሪዎች ለመስጠት በአደባባይ ለጥፈው ብዙዎችም ለምን ይሰጣሉ እርሶ ታመዋል አይደለም ወይ እንደውም ሌላ ድጋፍ ካስፈልገው እያለ ምዕመኑ እየጠየቃቸው ነው። ቤተክርስቲያን ግን ለጨረታ እያወጣች ነው። በጣም እየተለያየን ስለሆነ ነው የምነግራችሁ። ብፁዕ አቡነ እስጢፋኖስ አስከሬኔን ገጠር ያለች ጅማ ውስጥ ገጠር ላለች የአንዲት የገጠር ቤተክርስቲያን ስጡልኝ፣ ምክንያቱም አሉ ጳጳሱ እዚህ ተቀብረዋል ብለው ዕጣንና ዘቢብ ጧፍ እንዲሰጧቸው ስለፈለኩ ነው አሉ። ይሄ ማለት ምን ስለጎደለ ነው እዛ ቀበሩኝ ያሉት ብትሉ መልስ እንዲሆን ነው። ስለዚህ ገጠር ብዙ የጎደለ ነገር አለ። ጧፍና ዕጣን ዘቢብ ያጡ ቤተክርስቲያን እያሉ ቅዱሳት መጽሐፍት አሉ ብሎ መናገር አያስደፍርም። የአብነት ተማሪዎች የሚማሩበት አለ ብሎ መናገር አያስደፍርም። እኛ ራሱ ወደ ገጠር በተለያየ አጋጣሚ ስንሄድ ወደ ገዳማ ስንሄድ ብዙ የአብነት ተማሪዎች የሚመጣውን ለበረከት የሚመጣውን ምዕመን ንዋያተ ቅድሳት ቅዱሳን መጽሐፍት እንዲገዙላቸው ይጠይቃሉ። ግለሰቦች ለበረከት ራሱ ሰዎች የሚያስገቡት እንደዚህ አይነት ነገር ነው። እንዴት ቤተክርስቲያን ከምዕመኗ የሰበሰበችውን ያሳተመችውን መጽሐፍ በጨረታ ታወጣለች? እንዴት ለገዳማትና ለአብነት ተማሪዎች አታድልም? ይህን ነገር የሃይማኖት አባቶች በእርጋታ እንድታዩት ፈልጌ ነው። ባለፈው ጨረታ ወጣችሁ ገመዶች፣ ወንበሮች፣ ጠረጴዛዎች፣ የኮምፒውተር እቃዎች፣ የተለያዩ ገመዶች እና ለቢሮ የሚያገለግሉ የቤተክርስቲያን አገልግሎቶችን በሙሉ ለጨረታ ወጣችሁ። ተናገርን፣ አልሰማችሁ። ያኔ ተቆጥተን ተናገርን፣ አሁን ረጋ ብለን ነገርናችሁ። እስኪ ሞክሩ። ከሰው ተሻሉ፣ ከጳጳስም ተማሩ። ከአንድ ግለሰብ ማለት ነው ብዬ ነው የማቀርበው። ሌላኛው የማቀርበላችሁ መረጃ ስጦታውን የደበቀውን አርቲስት ነው ይዤላችሁ መጣሁ። አርቲስት ሰለሞን ቦጋለ ይባላል። ሰለሞን ቦጋለ ስጦታውን እንደደበቀ የተናገረው ሌላው ስጦታ ሰጪው አካል ነው። እስከዛሬ በሌላ ሚዲያ ላይ ሲያቀርብ አይቼ አላቅም ብሎ በራሱ አቀረበው። ይህን ስጦታ የሰጠው ፓርኪንግ ሰራተኛ ነው። እኔ ማቅረብ የፈለኩት ከፓርኪንግ ሰራተኛነቱ ከአርቲስትነቱ ባሻገር ሌላ መልእክት ስላለው ቪዲዮውን ስታዩት ሰሙታላችሁ። የኔ መልእክት ሌላ ነው። ሰለሞን ቦጋለ እንደምታውቁት በ6 ቢሊዮን ብር የሚያወጣ ሆስፒታል ገነባለሁ ብሎ ፕሮጀክት ጀምሯል። የኩላሊትና ሌሎች ሕክምና ማስፈጸሚያዎች የሚባል እስካሁን ፕሮጀክቱ የት እንደደረሰ የምናውቀው መረጃ የለም። ተቀዛቅዟል ተመልሶ እና ምናልባት ይህን ስጦታ ሲሰማ ደግሞ ይነቃቃ እንደሆነ ብዬ ነው ያመጣሁት። እኔ ግን ያስወደደኝ ነገር ምን መሰላችሁ? ማህበራዊ ሚዲያ ላይ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም እየተባባላችሁ በንጽጽር ለምትከራከሩ ሰዎች እና ለምትጋጩ ሰዎች ግጭት ውስጥ አትግቡ። ንግግር ውስጥ ሰጠጋባ ውስጥ አትግቡ። ምዕመኑ ምን አይነት ሁኔታ ላይ እንዳለ በዚህ አርቲስት እንድታዩት ፈልጌ ነው። አርቲስቱን በፍቅር የወደደው ይህ ሙስሊም ወጣት እንዲህ አይነት ስጦታ ነው የሰጠው። ሙሉን ስሙት። ከሱ ብትሰሙት ይሻላል ብዬ ነው ያልነገርኳችሁ።
በህይወቴ ትልቅ ስራና የረካውበትን ስራ የሰራሁት ፓርኪንግ እሰራለሁ በጊዮን በኩል ማለት ከዛ ሰለሞን ቦጋ ለመጣ ዛጋ አስቆምኩት አስቆሚው ከጨረስኩ በኋላ በሚገርም እንክብካቤ ነበር ከዛ እንካ 200 ብር ምናምን ነገር ሲለኝ አረ በፍጹም አልፈልግም ሰለሞን አንተ እኮ ለሌሎች ወገኖች የምታደርገው ትልቅ ነገር ነው ምናምን እኔ ከአርቲስቶች አልቀበልም አልኩት የምርህን ነው አረ በእናትህ አለኝ አረ ነው አልኩት ከዛ በቀጣይ እንደሚመለስ አውቃለሁ አይኑ ላይ የሆነ የሚነግረኝ ነገር አለ ማለት ከዛ በሌላ ቀን ክላክስ ያደርጋል ቦታ እንድሰጠው ከዛ ይጠራል ተባልኩ ከዛ መጣውና ቦታ ሰጠውት ከሰጠውት በኋላ ተመልሶ መጣ እንደሌላው ቀን ገንዘብ ልስጣ አላለኝ እንዴት ነው ወንድሜ ምናምን ተባባልን ከዛ ላንተ ስጦታ አለኝ ምናምን ነገር አልኩት ስጦታ አዘጋጅቼለት ነበር ደስ ይለኛል እሺ ምናምን ነገር አለኝ ከዛ ሰጠውት ያው የሰጠውት ምንድነው የሚካኤል ሆኖ ውዳሴ ማርያም ነው የሰጠውት ከዛ አረ በጣም አመሰግናለሁ በጣም ግን እኔ ሙስሊም ነኝ አልኩት ያው ሚካኤልን እንደምትወድ ስለተነገረኝ ነው ይሄን ነገር ያደረኩታል ከዛ ተቃቅፈን ተለቃቀስንና ሰለሞን ሞጋል ሌላ ሚዲያ ላይ አውርቶት ሊሆን ይችላል ላይሆን ይችላል እኔ አላህ አይለመነኝ ይሄን ነገር ካላደረኩ ማለት ነውና ከሊፋ ጃቪ ነኝ በሌላ ቪዲዮ እስከመጣ ድረስ ላይክ ሼር ፎሎ ማድረግ እንዳይረሳ ዋላቭ ከሊፋ ጃቪን የሚባል ሲናገር ሰምታችሁታል ምንም ዕውቀት የለውም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚካኤል ውዳሴ ማርያም ነው አለ ሚካኤል ድርሳን ነው የሚባለው ወንድማችን በዚሁ አጋጣሚ እና ተቃቅፈን ተላቀስናል አያችሁ እኛ ሚዲያ ላይ እንራኮታለን አንተ ጴንጤ አንተ ኦርቶዶክስ አንተ ሙስሊም አንተ ምናምን እያልን እንጣላለን ምዕመኑ እንደዚህ ነው አርቲስት አግኝቶ እንግዲህ ሰለሞን ቦጋለ ሲናገር ስላልሰማሁት ምናልባት ለጓደኞቹ ተናግሮ ይሆናል ተናግሮም ከሆነ አልሰማንም የዚህ ልጅ ግን መልእክት ለኛ ለኢትዮጵያውያን መልስ ስለሚሆን እንዳትጣሉ ለሙስሊሙ ቁርአን ሰተው ብታቅፈው አንተ ኦርቶዶክሱ አንተ ጴንጤው ምንም አትጎዳም ለኦርቶዶክሱ ድርሳነ ሚካኤል ድርሳነ ገብርኤል የመቤት የማርያም ውዳሴ ማርያም ብትሰጠው የምትጎዳው ነገር የለም እሱ የሚወደው ነገር አደረክለት ማለት ላንተ ለሱ ደስታ ፈጠርክለት ማለት አንተ አላህን አመሰግንክ ማለት ኢትዮጵያዊነት ይሄ ነው ለኔ ኢትዮጵያዊነት ይሄ ነው በሰላም እሱ የሰላም አምልኮን እንዲያመልክ ፈቃዱን መስጠት ነገር ግን ፍቅሩን በትህትና በክብር እዚህ ሞያ ላይ ተቀምጡ የሚያገኛት ገቢ ትንሽ ሆና እችን ስራ በየ6 ወር በየ7 ወር የምትቀያየር ሆና የማያገኘው የሚያጣ ሆኖ ገቢውን እንደማያገኝ ያወቀ ያን ገቢ ቢያገኝ የሱን የሆነ ነገር በቀን ይቀይርለታል የሚያቆ ነው ብዙ ህይወቱን ባይቀይርለትም የለት ነገሩን ይሸፈንለታል ይወጣል ነገር ግን ከፍቅሩ አንፃር ከሱ የሚያገኘውን ገንዘብ መቀበል አልፈለገም አይደለም ፍቅሩን ለመግለጽ መቀበል አይደለም ሰጥቶ ራሱ ደስታውን መቆጣጠር አልቻለም አቅፎት አለቀሰ እሱ ብቻ አልበቃው ይሄው ለኛ ወጥቶ ነገረን ሙስሊምና ክርስቲያን ማለት እንደዚህ ናቸው አያችሁ ስጦታውን የደበቀው አርቲስት ለኔ ያሳየኝ ኢትዮጵያን ያሳየኝ እግዚአብሔር ያክብረ ወንድማችን ሌላኛው ማሳያችሁ ስለ የፓርላማውን ሁሉ አሳያችሁ ትንሽ እስቲ ገባ ልበል በነገራችን ላይ ይሄ ፖለቲካ ፓርቲ ውይይት ምናምን አጀንዳ አይደለም ይሄ ጉዳይ ታውቃላችሁ አይደል መንፈሳዊና ማህበራዊ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ ጠቅላይ ሚኒስትሩ የተለያዩ ጥያቄዎች እየቀረቡ ይገኛሉ ስለ አማራ ክልል እንደዚሁም ደግሞ ስለ ኦሮሚያ ክልልም ስለ ፋኖና ስለ ሸኔም እንደዚሁ ጥያቄዎች ቀርበዋል የአብኑ ዶክተር አበባው በዚህ ወቅት ባቀረበው አንድ ጥያቄ ላይ ለምንድነው በጣም ብዙ ጦር ካላቸውና በአግባቡ ከተደራጁ ሰዎች ጋር ለምንድነው ድርድር ተደርጎ እውነተኛ የተባለ ሰላምን እንድናገኝ ለምንድነው የማይደረገው የሚል ጥያቄ አቅርበዋል ስለ ህወሓት የተለያዩ ጥያቄዎች ቀርበዋል ስለ ትግራይ ክልል የሰሞኑ ግጭትም እንደዚሁ ጥያቄዎች ቀርበዋል ጠቅላይ ሚኒስትሩም የተለያዩ ምላሾችን
እየሰጡ ይገኛሉ። ከጠቅላይ ሚኒስትሩ ምላሾች መካከል አንዱን ለመንገድ ያክል የኢትዮጵያ የህዳሴ ግድብን አስመልክቶ ምላሽ ሰጥቷል። ይህ ግድብ በኢትዮጵያውያን በሀገር ውስጥም በውጭም ባሉ ኢትዮጵያውያን አንጡር ሀብት የተገነባ ነው። ምንም አይነትም የውጭ እርዳታ የገባበት ግድብ አይደለም ሲሉ ለፕሬዚዳንት ዶናልድ ትራምፕ የሰሞኑ አኪዜሽን ምላሽ የሚመስል ምላሽን ሰጥተዋል። ብሩክ ኒውስ ነው የዘገበው ይህን መረጃ። ሁሉም ማህበራዊ ትስስር ገጾች ላይ ተለቋል። በጣም ሰላም እንፈልጋለን አይደል? በጣም ሰላም እንፈልጋለን። በጣም ናፍቆናል። ከዚህ ጅማ በየፈለኩበት ሀገር ተሳፍሬ እያረፍኩ መሄድ ፈልጋለሁ። ከዚህ ወለጋ አልፌ አሶሳ መሄድ ፈልጋለሁ። ከዚህ ወደ ባሌ መሄድ ፈልጋለሁ። ከዚህ ወደ ባህር ዳር ደብረ ማርቆስ መሄድ ፈልጋለሁ። ከዚህ ወደ ጎንደር ወደ ትግራይ መሄድ ፈልጋለሁ። ከዚህ ወደ ድሬዳዋ ወደ ሐረር ወደ ጅጅጋ መሄድ ፈልጋለሁ። እነዚህ ቦታዎች ሁሉም ላይ የጠቀስኳቸው ሁሉም ላይ በየመንገዳቸው ላይ እንከናል እና ከሁሉም ታጣቂ ኃይሎች ጋር ሰላም ተፈጥሮ ሀገር ሰላም ብትሆን እንደኛ ደስ የሚል የለም። ከመንግስት በላይ እኛ ደስ ይለናል። ያው መንግስት አይደለን ሁላችንም በየራሳችን እኮ መንግስት ነን። የኛ ድርሻ አለበት፣ የመቃወማችንም የመደግፋችን ድርሻ አለበትና ሀገራችን ሰላም እንድትሆን አሁን ያለንበት ነነዌ ጾም ነው። መንግስት ከሚመልሰው በላይ ደግሞ እግዚአብሔር እንዲመልስልን ጸሎት አድርጉ። የጀመራችሁትን ነገር ደግሞ ቀጥሉት። የእውነት መልካሙን ነገር ቀጥሉት። ከክፉ ነገር በሙሉ ያርቀን። የውጭ ዓለማት የሚያደርሱትብን በኢትዮጵያ ጉዳይ ላይ ገብተው ጥያቄ ለሚገቡት ምላሽ ሰጥተዋል አይደል? እንደ በሀገራችን ምላሽ የሚሰጥ ደግሞ አምላክ ይኑረን አይደለም? አምላካችን ምላሽ ይስጠን ለእያንዳንዳችን። አለን አይደለም? እግዚአብሔር የተሰኘ የሁሉን የፈጠረ አምላክ፣ የተከበረ አምላክ፣ ለኛ ሲል የሞተልን አምላክ። እስኪ በየእምነታችሁ ጸሎት እንደምታደርጉት ሁሉ ኦርቶዶክሳውያን ይህንን የነነዌ ጾምን ስለ ሀገራችን በአንድ ጊዜ በአንድ ድምፅ የምንጸልይበት የምናለቅስበት ይሁን። ቅዳሴያችን እግዚአብሔርን የሚያስመሰግን፣ ምህላችን ጾምና ጸሎታችን ደግሞ እግዚአብሔርን ይቅርታ የምንጠይቅ ያደርገን፣ ከክፉ ነገር በሙሉ ያርቀን። ይሄ መረጃ እየተሰማ ነው። ይህን መረጃ ምላሽ በማህበራዊ ትስስር ገጾች ትሰሙታላችሁ። የፓርላማውን ምላሾች ጠቅላይ ሚኒስትሩ ይመልሱታል። እኔ ግን ከፓርላማው ምላሽ በላይ ደግሞ የእግዚአብሔር ምላሽ ጠብቃለሁ። ለሁላችን ለመንግስትም እንዲበጀው ለኛም ህዝቦችም ለዜጎችም ለአማኙም እንዲበጀን ከክፉ እንዲያርቀን እመኛለሁ። ይሄንን ለኛ ነው ለጋራ ምኞት ተከስኩት። ይሄን ቪዲዮ አየሁት። ይሄን ቪዲዮ እያየሁት ዶክተር አለካሳው ይባላሉ። በአክሱምና ጎንደር ዩኒቨርሲቲዎች በመምህርነት ሲያገለግሉ የቆዩ የነበሩ ናቸው። በደቡብ አፍሪካ ዩኒቨርሲቲ ዩኔሳ እዚሁ ወደ ቃሊቲ አለፍ ብሎ ያለ ስፍራ ላይ ዩኔሳ የዶክተሬት ፒኤችዲ ትምህርታቸውን በማጠናቀቅ ላይ እያሉ የጤና መታወክ እክል ገጠማቸው። እኚህ ግለሰብ የትውልድ አካባቢያቸው ደግሞ ራያ አላማጣ ነው። ጋዳንጋሮ የሚባል ቦታ ነው። በብሩህ አእምሯቸው የሚታወቁ እኚህ ምሁር ዛሬ ግን የሚረዳቸው የሚረሳቸው እጅ አጥተው ሜዳ ላይ ቀርተዋል። ምሁሩ በቅርቡ የምሁር ሁኔታ በቅርበት የተከታተሉ ወገኖች እንደሚሉት ዶክተር አለ አሁንም አእምሯዊ ብቃቱ ያልጠፋና ሕክምና ካገኘ ወደ ቀድሞታ ማንነቱ ሊመለስ የሚችል ሰው ነው። ቪዲዮን እንየው። መጀመሪያ ዲግሪ የት ነበር ያገኘው? ባህር ዳር ዩኒቨርሲቲ። ማስትሬት አዲስ አበባ ዩኒቨርሲቲ። ኦኬ። ፒኤችዲ ሴት ነበር እየሰራ ነበር። ይሄን የሰማችሁትን ጥያቄ ያደረገለት ወጣት አለ ማህበራዊ ትስስር ገጽ ላይ የለቀቀው። እኔ ግን አንድ ጥያቄ ልጠይቃችሁ። አንድ ጥያቄ ለሁላችንም ስለሚበጅ የተማረ አሳምመን ሳናሳክም ወይ ሳናሻሽል ሳናድግ ባልተማረ እየተመራን ነው የሚል ኮመንቶች በጣም አየሁ እና እኔ አንድ ነገር ልንገራችሁ። የታመመውን ማሳከም ኃላፊነት ነው የሁላችን። የቸገረውን መድረስ ኃላፊነት ነው። ብዙ ጊዜ ማህበራዊ ሚዲያ ላይ አጀንዳ የወጡትን ብቻ ነው ስንረዳ የምንታየው። በጣም ብዙ ሰዎች እኮ ታመዋል። እዚህ ላቻል ትላንትና የያሲኖን ቪዲዮ አይታችሁታል አይደለም? እየሞከርን ነው ያለው። የማይሞክር ሰው የለም። ቪዲዮ ስለ አከራይና ተከራይ አይደለም። የአከራይና የተከራይ ጉዳይ አይደለም። የመሪና የተመሪ ጉዳይ አይደለም። የዶክተርና የታካሚ ጉዳይ አይደለም። የአስተማሪና የተማሪ ጉዳይ አይደለም።
የወታደርና የሀገር ድንበር ብቻ ጉዳይ አይደለም። የእናትና የልጅ ጉዳይ ብቻ አይደለም። የባልና የሚስት ብቻ ጉዳይ አይደለም። የድንችና የሽንኩርት ጉዳይ ብቻ አይደለም። የፋብሪካና የስራ አስኪያጁ ጉዳይ ብቻ አይደለም። የወዛደርና የላባደር ጉዳይ ብቻ አይደለም። ይሄ እየሞከርን ነው፣ የሀገር ጉዳይ ነው። የታመሙ ሰዎች ወድቀዋል። ልናነሳቸው እኛ አጠገባቸው ስላለን ኃላፊነት አለብን። ሃይማኖት አለን አይደለም? ሁላችሁም ያላችሁ አይደለም? በብዛት 90% ሃይማኖተኛ ነው አይደለም? የኢትዮጵያ ህዝብ 90%። ሃይማኖትህ ምን ይልሃል? የወደቀውን አንሳ ይልሃል። ወንድምን ጠብቀው ተንከባከበው ይልሃል። እኔ ባጠገብ ሆኜ ስመላለስ መቼ እንዳከኝ ይልሃል እግዚአብሔር። መቼ ጠየከኝ ታስሬ ይልሃል እግዚአብሔር። ታስሬ መቼ ጠየከኝ? ተርቤ መቼ አበላኸኝ? ተጠምቼ መቼ አጠጣኸኝ? ታርዤስ መቼ አለበስከኝ ይልሃል። እና ታዲያ አንተ ይሄን ለጠፍቆ ይሄን ኮመንት የምትሰጠው አንድን ጉዳይ ስታይ ከመሪ ጋር ከሃይማኖት አባት ጋር ብቻ የምታያይዘው አንተና እኔ ምን አደረግን? ምን ሰራን? እግዚአብሔር ቢጠይቀን ፌስቡክ ላይ ለጠፍነው ልንል ነው? ዩቲዩብ ላይ አወራነው ልንል ነው? ካልረዳን አጠገባችን ያለውን ካላገዘን 10 ብር ትኑረን እናግዝ፣ 5 ብር ትኑረን እናቁመው። ሰው ታመመ ሰው ማቆም ያቅተናል? ሀገር እኮ ባለውለቷን ሁሉ ትረሳለች። ባለውለቷን እንደምትረሳ አላሳያት? ይሄንን ቪዲዮ ተመልከትልኝ። ጤና ይስጥልኝ። እንዴት አላችሁ ወዳጅ ቤተሰቦቼ? እንግዲህ አይኔን እንደምትመለከቱት እንግዲህ በታላቁ ህዳሴ ግድብ በምሰራበት ወቅት በደረሰብኝ ከፍተኛ የሆነ የአይንም እንግዲህ የተለያየ ቪዲዮዎችን ወደ እናንተ ሳቀርብ ነበረ። እንዲሁም ትናንትና በእናንተ ጥያቄ መሰረት እንግዲህ ቻሌንጁ ይዘጋጅ ባላችሁት መሰረት እንግዲህ ቻሌንጅ የ100 ብር የ200 ሰው ሁሉ በሚችለው ሁሉ እንግዲህ ለዚህ ህክምና ይረዳኝ ዘንድ እንግዲህ ቻሌንጁ ተጀምሯል። እንግዲህ ምናልባት ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ፎሎ እያደረጋችሁ ታደርሱልኝ ዘንድ አሁንም በድጋሚ እጠይቃለሁ። እንደምትመለከቱት አይኔ እንግዲህ የከባድ ደረጃ ላይ ደርሷል። ይሄ አስቸኳይና በቶሎ ካልታከምኩት በስተቀር እጅግ ለኔ ስጋት ለኔና ለቤተሰቤ በጣም ስጋት ደቅኖብናል። እንደምትመለከቱት ነው እንግዲህ ወደዚህኛው አይኔም እየመጣ ነው እንደምትመለከቱት። ስለዚህ ወዳጅ ቤተሰቦቼ ይሄ ቪዲዮ የደረሳችሁ በሙሉ እንግዲህ ቻሌንጁን ተቀላቀሉት። ቻሌንጁን ተቀላቅላችሁ አስቸኳይ ህክምናና የተሻለ ህክምና አገኝ ዘንድ እንግዲህ ትብብራችሁን፣ አብሮነታችሁን፣ አጋርነታችሁን አሳዩኝ። እንዲሁም ደግሞ ለመላው ኢትዮጵያን ወገኖቼ ታደርሱልኝ ዘንድ ሼር፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ትብብራችሁን አሳዩኝ። እንግዲህ እኔ ወንድማችሁ እንግዲህ እንደምትመለከቱት ነው አይኔ በጣም ለኔ እጅግ ከባድ ጊዜ ነው። ስለዚህ ለምታደርጉት ነገር ሁሉ አመሰግናለሁ። ቻሌንጁን እንግዲህ በምትችሉት ሁሉ እንድትቀላቀሉ በአክብሮት ጥሬና አቀርባለሁ። ስለምታደርጉት ነገር እግዚአብሔር ይስጥልኝ። ይሄ የሀገር ባለውለታ ነው ወደ አደባባይ ወጥቶ አይኔን አሞኛል ብሎ እየጠየቀ ያለ። ይሄን የሀገር ባለውለታ ያልኳችሁ ለምን መሰላችሁ? ከሀገር ውጭ ያላችሁ፣ ከሀገር ውስጥ ያላችሁ የመንግስት ሰራተኛ፣ የግል ድርጅት ሰራተኛ፣ ሽንኩርት ነጋዴ፣ ቦንዳ የምትነግዱ እያንዳንዳችሁ ኢትዮጵያውያን አዋጣችሁ የህዳሴውን ግድብ ስትገነቡ ይሄ ግለሰብ ሰራተኛ ነበር። እኛ ያዋጣነውን ሀገር ያዋጣቸውን እዚህ ቦታ ደረጃ እንዲደርስ ውለታ የዋለ አንድ ባለሙያ ነው። ይሄ ባለሙያ በአይኑ ህመም ምክንያት ስራውን ጥሎ ስራ ወጥቶ ታሞ አሁን ልመና ላይ ወጥቷል። ለዚህ ማንን ነው የምንከሰው? ሀገር ባለውለታ ትረሳለች እንዲህ አይነትን ወንድም። እስኪ የቻላችሁ ደግፉት። ማህበራዊ ትስስር ላይ ሰሞኑን ማህበራዊ ትስስር ገጾችም ላይ አካውንቱ ይለቀቃል፣ አግዙት። እኔ የምጠይቃችሁ ምን መሰላችሁ? እንዲህ ታሞ ሀገር ረስቷቸው ጎንደር ዩኒቨርሲቲ፣ አክሱም ዩኒቨርሲቲ አስተምረው ዩኔሳ ላይ ፒኤችዲያቸው ሊይዙ የመጡትን እኚህን አባት የተቸገሩትን አባት ማቆም የኛ ኃላፊነት። አጠገባችሁ ያለውን ሰው ማቆም የህሊና ጥያቄ እንጂ የመንግስት ጥያቄ ብቻ ሊሆን አይገባው። አባይ ግድብን ለመገደብ እኚህ የወጣው ግለሰብ ከውጭ ሀገር ሆናችሁ ቦንዳ ገዝታችሁ በዶላር ብር የላካችሁ የእናንተ ኃላፊነት። አረብ ሀገር ሆናችሁ የሰው ቤት መጸዳጃ ቤት ድስት ስራ እየሰራችሁ መከራችሁን ያይታችሁ የሸጣችሁና ለሀገራችሁ መብራት ብርሃን ይሆናል ብላችሁ ብር የላካችሁ የእናንተ ዋጋ ውጤት። ለፍታችሁ ደክማችሁ ሀገር ተሰርታ ዛሬ የህዳሴ ግድብ ሲቆም ወንድማችን ታመመ። በቢሊየን ብር አይደለም የሚፈልገው፣ ጥቂት ብር ነው። ይሄም ዶክተር በቢሊየን ብር አይፈልግም፣ ጥቂት ብር ነው የሚፈልገው።
ሰው ለመሆን ከሰው ጎን እንቁም። ሰው ለመሆን ስለዚህ ከሰው ጎን እንቁም የሚለው ላሳያችሁ ነው የመጣሁትና የሀገር ጉዳይ ስለሆነ ሰፋ ካረኩት አጀንዳው ወደ ፖለቲካ ይሄድብኛል። እኔ ደግሞ እንደምታውቁኝ ፖለቲካ አልወድም። ያ ማለት የራሴ የሆነ አስተሳሰብና ፍላጎት የለብኝም ማለት አይደለም። የኔ ፖለቲካ ሃይማኖት ነው። የኔ ፖለቲካ እግዚአብሔር ነው። የኔ ብሔር እግዚአብሔር ነው። የኔ ዘር እግዚአብሔር ነው። የኔ ተቋም ክርስቶስ ክርስቶስ የመሰረተው ተቋም ውስጥ ነው የምኖረው። አልፈልገው እና እንደ ሃይማኖት ተቋም እንደምናምን ሳታዩት እነዚህን እንደ ሰው እኔ እንደ ሃይማኖቴ እንደ እምነቴ ከሰው ጎን መቆም ከእግዚአብሔር ጎን መቆም እንደሆነ አምናለሁ። ስለዚህ ከሰው ጎን እንድንቆም በአጋጣሚ ጥሩን እያስተላለፍኩላችሁ ነው። ነነዌ ላይ አይደለም የምንገኘው። ጭቅጭቅ ያስፈልገንም አይደለም። ለእግዚአብሔርም ለሀገርም ለሰላምም የጋራ ነገር ማዋጣት ያስፈልገን የለም። የኛ መዋጫው አዋጣ። እናንተም የድርሻችሁን አዋጡ። የድርሻችሁ ምንድነው? የእናንተ ድርሻ ለብዙዎች ይህንን መረጃ ማድረስ አንደኛው። ሁለተኛው ነገር እንዲህ አይነት ወገኖቻችን እንዲደገፉ ማገዝ የምንችለውን ሁላችን እንደየአቅማችን እንደየደሞዛችን ሁላችንም ያቅማችን መደገፍ፣ የወደቁትን ከጎረቤቶቻችን ማንሳት፣ ስክሪን ያላገኛቸው፣ ዩቲዩብ ያላገኛቸው፣ ፌስቡክ ያላገኛቸው፣ ቴሌግራም፣ ቲክቶክ ያላገኛቸው ሰዎች ማገዝ አጠገባቸው ያሉትን እስኪ ጠጋ ብለው አጠገባቸው። በደሳሳ ጎጆ ውስጥ እኮ መለመን አቅቷቸው ነጠላቸውን አዳፍተው ድርቆሽ የሚበሉ እናቶች አሉን ሀገር ውስጥ። ስለዚህ እነዚህን ወገን እንድረስላቸው ይላቸዋል። ወንድማችን አይኑ እናድነው የራሳችን ህዳሴ ግድብን የገነባ ወንድማችን ነው። ወንድማችን ደግሞ ሌላኛው ወንድማችን ደግሞ ጎዳና ወጥቷል። የራያ ልጅ ነውና ፒኤችዲ ተመርቆ ነው ቁጭ ያለው። ሌላኛው የምነግራቸው አንደኛው መረጃ ዛሬ ይህንን ፕሮግራም ስትከታተሉ እኛ እየሞከርን ነው። በጣም ብዙ ነገር እንሞክራለን። የሰሞኑ አጀንዳ ነች አይደል? ምን እየሞከርን ነው? ከየሞከርን ነው አንዱ ምን መሰላችሁ? ገጠር ያለው የቤተ ክርስቲያናትን መስራት፣ የደከሙትን ማቅናት የኛ ድርሻ። ለዚህም ዛሬ ከጥቂት ደቂቃዎች በኋላ ወይ ከጥቂት ሰዓታት በኋላ ነጋሽ ሚዲያ ላይ ተገቡና እኛ እየሞከርን ያለውን እናሳያቸዋለን። ምን ጀምረን ነበር መሰላችሁ? ገጠር አብያተ ክርስቲያናት ላይ የከተማ ቀረብ ያሉትን ከሆኑ እና ከከተማ ነክ ከሆኑ ክፍያ እናስከፍላለን። ገንዘብ አስገብተው ከሆነ በኋላ ስናየው ቤተክርስቲያኒቷ በጣም የተጎዳች ነች። እነሱ ወጪ አውጥተው ገንዘብ አልገባላቸው። ለኛ ከከፈሉንን ገንዘብ ሙሉ ለሙሉ ተመላሽ አደረግን። ባህር ዳር ሄድን፣ ቀረጽ አደረግን፣ የነበረባቸውን ችግር አየን። ስለዚህ እኛ ያቅማችንን እንሞክራለን። ለቤተክርስቲያናችን ከጎን መቆም አለብን። የኛ የራሳችን ማዋጣት የለብንም። እኛም እኮ አስራት አለብን። እኛም እኮ ልፋታችን በእግዚአብሔር ፊት የሚቆጠርልን እንጂ እንዲሁ ለታይታና ለምንዳ የሚሆን መሆን የለበትም፣ ለግል ምንዳ። ስለዚህ አወጣን። ከዛን አወጣንና በራሳችን ወጪ ቀረጻ አደረግን፣ ፕሮዳክሽን ሰራንና እየሞከርን መሆንን ልናሳያችሁ የጀመርነውን ጅማሮ ለእናንተ ይዘንላችሁ መጣ። ነጋሽ ሚዲያ ላይ ገብታችሁ ተከታተሉ ሙሉን መረጃ ማለት። አርአያ መካሻ ነኝ ዛሬ ፕሮግራሙን አዘጋጅቼ ያቀርብኩላችሁ። እናንተም የድርሻችሁን ተወጡ። እኛ የድርሻችንን ጀምረናል። ፕሮግራሜ ይመስል ነበር። አርአያ መካሻ ነኝ። ሰናይ ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው
የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።